እንዴ በስማ ለወልደናነክ እሷ የምትፈልገው ነገር ለህይወቷ አስፈላጊ የሆነውን መድኃኒት እኛ በቁጥጥር ስር አዋልን፣ በእጃችን ስር አዋልን። ወርቁ የኔ አባት እንደሆነ አውቀሻል እንዴ? እንዴት ነው ያንተ አባት የሚሆነው? እንግዲህ እሱን አሁን ማታ ላይ ልቀበላችሁ እያለ ምን መድኃኒቱን እኔ አንቺን አልጠበቅኩም። ምንድን ያልጠበቅከው? ከዲና ጋር አንቺ ትሆኛለሽ እየሰራሽ ያለሽ እዛ ቦታ ነሽ። እሺ በቃ ሰው ልክልሽና ይዘውሽ ይመጣል ወደ እኔ። አሁን ያለችበት ደረጃ እኮ በጣም በመሞትና በመዳን መሀል ላይ አይመለከተኝም። በጣም ከባድ ነገርኩ እኮ እኔ እሱም ብቻ ሳይሆን ሌላም ሰዎችን ልታጠቃ ትችላለህ። ብዙ ሰዎችን አልቀጣም። ከሞትኩ ሰርቫይቭ ቀል እንደሚባል ሰነዱ መሰለ ተጠብቆ ይመጣው ሰሚኝ አይደለም። ስለዚህ እንግዲህ ዲና ይሄንን ቪዲዮ የምትመለከችው ከሆነ የህይወት ዋስትናሽ በአሁን ሰዓት ላይ እኔ ነኝ። ስለ ክፍለ ሀገር ምናምን ሲነሳበት ተይ ስለሷ አትንሽብኝ ይለኛል። ማለት እኮ አልገባኝም። እንዴት አንቺ ነሽ ከዲና ጋር እየሰራሽ ያለሽ? ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚስ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ምን ማለት ነው? አሁን እኮ ያለችበት መድኃኒት ባታገኘው ምን ትሆናለች? ትሞታለች። ምንድን ነው? አንተ ልቀቀኝ። አንተ ምንድን ነው የምትሰራው? ከዚህ በላይ አንተ ምንም ለኔ ድርድር የምታቀርብበት ሁኔታ ነው። ለኔ ሳይሆን ለአባትህ ስትል እንትን ትላለህ። አንደኛ ትግደለው። ወዴት ነው የምሮጠው? ታክቲካዊ በሆነ መንገድ ልም ማድረግ ነው፣ ድሃ ማድረግ ነው፣ በኢኮኖሚም በሁሉም ነገር ሽባ ማድረግ ነው። ከዛ በኋላ አንቲፔኖችን ምናምን እየወሰድ እወጋላት ነበረ። እንዲሁም ደግሞ ኢንፌክሽን እንዳይፈጠር ምናምን አንዳንድ እንትኖችን ሰው እንትን ሲል ምናምን እጅ ሲቆረጥ የሆነ ነገር ታያለህ እና በዛ ምንም የታገተ ሰውዬ ትሪት እያረከው ነው። ስቃዩን ታሰቃየዋለች እሷ እንዳይሞት አንተ ህክምናዎችን ሰጠዋለህ። ዲና የኛ ፔሸንት ነበረች። ታገኛለች ገንዘብ፣ ነገር ግን ፍላጎቷ ምን እንደሆነ አታውቀውም። ማለት የሰው ልጅ እንግዲህ መጨረሻው ምን እንደሚሆን አቶ ወርቁ የሚባሉ እሳቸው ናቸው ትሪት አደርጋቸው የነበር። ሃይ ኤጅ ላይ ነው ያሉት። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ዛሬ በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ትላንትና ባደረግነው ቆይታ እንግዲህ ማታ መድኃኒቱን እንደምንቀበል የነበረውን ነገር እንግዲህ ነግራችሁ ነበር። ባለው በተቻለን አቅም መድኃኒቱን እንቀበላለን የሚል ነገር እንግዲህ ቪዲዮ ላይ ተናገር የነበረ በስተመጨረሻም እንግዲህ አሳክተናል። በጣም ደስ ብሎናል። ውድ ተመልካቾች እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ከስንት ትግል በኋላ እኛ የምንፈልገው ነገር እጃችን ላይ ገባ። እኛ ዲናን ማዘዝ ባለብን መልኩ ልናዛት የምንችልበት በዚህ አይነት መንገድ ስለሆነ ማለት ነው። ዲናን በቁጥጥር ስር መዋልም ካለብን፣ ዲናን መያዝም ካለብን፣ ዲናን ከኛ ጋር መገናኘት ካለባትም በዚህ መንገድ ስለሆነ ውድ ቤተሰቦች በጣም ከልቤ ደስ ብሎኛል። እንዳለ ደስ የሚያሰኝ ነገር አይደለም። ላንተ ደስ የሚያሳይ ነገር ላይሆን ይችላል፣ ለኛ ግን ደስ የሚያሳይ ነገር ነው። ምክንያቱም ሲጀመር አንተ ያልገባህ ነገር አለ። ምንድነው ያልገባኝ? አሁን ያለችበት ሁኔታ በጣም ሃይ ሪስክ ላይ ናት። ምን አገባኝ ታዲያ? ማለት አሁን ያለችበት ሁኔታ እንዳልኩህ ምን አገባኝ ነው።
በቃ መድኃኒቱ ካልደረሳት ትሞታለች እኮ። እና እኔ ምን የሚመለከተኝ ነገር አለ? እሷ እኔን ለመግደል እኔን ለማጥፋት ስንት ስትሸርባል ነበር? እንዳለ ሴራ በሴራ እኔን ለማስወገድ በጣም ሴራዎችን ስታደራጃል ነበር። እሱ ያለፈ ነገር ሊሆን ይችላል። ኧረ እባክህ አሁንም ፍላጎቷ እኮ እኔን ለማጥፋት ነው። እሱ እስቲል አሁንም እኔን ለማጥፋት ነው ፍላጎቷ። ግን ተገናኝታችሁ ብታወሩ የተሻለ ይመስለኛል። ማን እንደሆነ ታውቃለህ? አሁን ላይ እንዳንገናኝ ያደረገችው እኮ ስለምትፈልግ ነው አይደለ? ጠፍታ የተደበቀችው እኮ። በተደበቀችበት እኮ ነው ይሄኛው ነገር በጣም ሃይ ሪስክ ላይ የደረሰው። ጥሩ ነው። አሁን ጥሩ ነው። ትናንትም ነገር ያለው ማለት እኔን ካላመንከኝ ሌላ ሰውም አለ። ይኸውልህ ትሰማኛለህ? እኔ ዲና ከፈለገች ፍግም ማለት ትችላለች፣ አይመለከተኝም። ለሰው ልጅ ነፍስ እራራለሁ፣ ለሷ ነፍስ ግን እራራለሁ። ይቅርታ አድርግልኝ፣ ደግሞ ይቅርታ አድርግልኝ ማለት አይጠበቅብኝም። ምክንያቱም በርካታ ሰዎችን ስትጨፈጭፍ የነበረች ሰው ነች። በተደጋጋሚ ጊዜ እድሉን ሰጥቻታለሁ። መታ ከኔ ጋር እንድትገናኝ እንድታወራ፣ ነገሩን በሰላማዊ መንገድ እንፈታ በተደጋጋሚ ጊዜ እድሉን ሰጥቻታለሁ። ነገር ግን እሷ ልትጠቀምበት አልቻለችም። አሁን ደግሞ እሷ የምትፈልገው ነገር ለህይወቷ አስፈላጊ የሆነውን መድኃኒት እኛ በቁጥጥር ስር አዋልን፣ በእጃችን ስር አዋልን። ለዛ ደግሞ ያ ለኔ ትልቅ ደስታ ማለት አሁን አቶ ወርቁ እኮ ከእጇ ላይ ናቸው አይደል? ይሁን። ይሄኛው ደግሞ ቀደም ሲል እንደነገሩት ትናንትናም ነግሬሃለሁ። ይሄኛው ያለበት ፌዝ በጣም ከፍተኛ ነው። ከዚህ በፊት ስትጠቀማቸው የነበረው መድኃኒቶች አይመለከተኝም አልኩ እኮ። እሷ ስላለችበት ሁኔታ፣ እሷ ስለምትሆነው ሁኔታ አይመለከተኝም። አሁንም ይኸውልህ መድኃኒቱን የምትፈልገው ከሆነ ከኔ ጋር መደራደር ትችላለች። ገባህ? ነብሷን አይደለም ማትረፍ የምትፈልገው እሷ እኮ። አሁን አላመንከኝ። ነብሷን ማትረፍ ትፈልጋለች አይደል? ነብሷን ማትረፍ ከፈለገች ከኔ ጋር ትደራደራው። አሁን ያለዋት አማራጭ እኔና ነኝ። እንደው መድኃኒቱን ድጋሚ ማስመጣት ትችላለች። በፍጹም ምናልባት ቢቻል ለራሱ የኢንዲያ ነው፣ የኢንዲያ ምርት ነው ይሄኛው ማለት ነው እኮ። እሺ ትሪስቶ ነው የሚባለው። ከሁለት ወር ምናምን ሊጨርስ ይችላል። እና ይሄኛው ከዚህ በፊት ስትጠቀምባቸው የነበሩ ያቋረጠቻቸው በወር 2 ጊዜ ምናምን ሊሆን ይችላል። እኔ አሁን ስለሱ አይደለም እያወራሁ ያለው፣ እየጠየቅኩም ያለሁት ማስመጣት አችልም አይደል? ሁለት በቃ ይሄንን ለራሱ ብታገኘው ለራሱ 2 ወር ነው። ግን የ2 ወር እድሜ ለራሱ አይኖራትም። በጣም ጥሩ። ስለዚህ 2 ወር ነው የሚፈጅባት። በ2 ወር ደግሞ ላትቆይ ይችላለች በዚህ ሁኔታ ውስጥ ሆና እያልከኝ ነው። ስለዚህ እንግዲህ ዲና ይህንን ቪዲዮ የምትመለከችው ከሆነ የህይወት ዋስትናሽ በአሁን ሰዓት ላይ እኔ ነኝ። ደግሞ ታየዋለሽ ይህን ቪዲዮ በደንብ አውቃለሁ። ስለዚህ እኔ ስለሆንኩ የህይወት ዋስትናሽ ኮራ ብዬ ነው የማወራው። አይሽ እስከዛሬ ድረስ እሷ አባትህን አግቼዋለሁ፣ አባትህ እንዲህ ነው ምናምን እያለች እኔን ስታስፈራራኛል ነበር። እኔ ላይ ያልነበር እንትን የምትለው አሁን ደግሞ ተራው የኔ ነው። አየህ፣ ምንም ጊዜ እውነት ያላቸው ሰዎች ያሸንፋሉ። ሀቅ የያዙ ሰዎች ያሸንፋሉ። እዚህ ላይ እንኳን በመሞት ማንም አሸናፊ የሚሆንበት የለም ማለት እኔም እንድትሞት አልፈልግም። በነገራችን ላይ ካላመንከኝ ሌላ ሰው አለ። ሰማኝ፣ እኔም እንድትሞት አልፈልግም። በነገራችን ላይ እንድትሞት አልፈልግም ስልህ በዚህ አካሄድ ደግሞ ሰማኝ እኮ ነው የሰማኝ ነው። እንድትሞት አልፈልግም ስልህ ወስደህ ስጣት ወይ ደግሞ ልስጥህ እያልኩ አይደለም። መቆየት የምትፈልግ ከሆነ በህይወት እሷ ከኔ ጋር ትደራደር፣ እኔ ማቀርብላትን ሁሉ ትቀበል፣ መድኃኒቱን ሰጣታለሁ፣ በህይወት ትቀጥላለች። ካለበለዚያ ግን ይህንን መድኃኒት እንዲሁ ዝም ብዬ ልሰጣት አልችልም። አንደኛ ማልሰጣት በምክንያት ዋነኛ ምክንያት ዲና ሴጣን እንደሆነች አውቃለሁ። ይህን መድኃኒት አግኝታ ስትነሳ ሰማኛለህ፣ ይህንን መድኃኒት አግኝታ ወስዳ ድና ስትነሳ ሴጣናዊ ስራዋን ትቀጥላለች እንጂ አታቋርጥ። ያንን ደግሞ ነው ያልፈቅደላት። አቶ ወርቁ በእጇ ላይ እኮ ነው ያሉት። ትግደለው ብያለሁ እኮ ትናንትና፣ አልሰማኝም ማለት አሁን መግደል ልማዷ ነው። ስለመድኃኒቱ አስፈላጊነት ከሆነ ሌላም ሰው እኮ አሁን ስንዷለች የምግብ አብሳይዋ ማለት ነው። እሱ ነገር ስንዱ ማን ስንዱ እዛ ምግብ የምታበስለው ያለችበትን ሁኔታ ልታስረዳ ትችላለች ማለት ቆይ ማለት እዛ ምግብ የምታበስል ለዲና ምግብ የምታበስል ሴት ነች
ለሁላችንም የምታበስል እና እዚህ ነው ያለችው ነው? ከዚህ መጣለች። ሳምንት አልፏታል። ሳምንት አልፏታል። ትናንትና እንግዲህ እኔን አላምን ስላልከኝ ይሄኛው መድኃኒት እንዳልኩ በየቀኑ ሊወሰድ ስለሚያስፈልግ አሁን በጣም ወሳኝ ነገር ነው። እሷ ስላለች ካላመንከኝ እሷ ትምጣና መናገር ትችላለች። ምን ያክል አደጋ ላይ ነው። እሺ ደውልለት። ስልኳን አምጡት። ስልኩን ስጡኝ። ይደውልላት። ስልኩን አምጡት። ስልኩን ስጡኝ። ደውልላት ቶሎ። እሺ ምክንያቱም እዚህ ጋር ተጨማሪ ሰው አለ እያለ ነው። ተጨማሪ እኮ አይደለም እሷ ስላለችበት እኮ ተጨማሪ ሰው ነች እኮ አይደለ? ስለሷ የምታውቅ ሰው እዛ ጋር ምግብ ምናምን ታበስልልናለች እና ያልክ ሰው ነች ለሁላችሁ። ስለዚህ ደውላትና ትምጣ እናናግራት። ምን ልትነግረን ትችላለች? ወደ ዲና እየቀረብን እንደሆነ እየተሰማኝ ነው። ምንድን ነው እየጠራ እና አይነሳም? ድጋሚ ከዚህ ትምጣ አይደል? እዚህ ያለችበትን ቦታ ብቻ ጠይቃትና ሰው ሄዶ ያመጣታል። ሄሎ ሰነዱ፣ እንዴት ነሽ? ሰላም ነው? ደህና ነኝ። ደህና ነሽ? አዎ ምናልባት ካስፈለግሽ ምናምን ብዬሽ ነበር። እዛው ቦታ ነሽ? እሺ በቃ ሰው ልክልሽና ይዘውሽ ይመጣሉ ወደ እኔ። ኧረ እኛም ያለንበት ቅርብ ነው። በቃ ይደውሉልሻል። ችግር የለም። በእኔ ስልክ ይደውሉልሻል። በእኔ ስልክ። እሺ በቃ ቶሎ ነሽ። እሺ ስልኩ ሳይዘጋ አሁን ቁጥሯን ያዙና ቦታው ላይ ሄዱ። በእኔ ስልክ ደውሉላት። በእኔ ስልክ መደወል ፓተርኑ ስለሌለው ችግር የለውም ሳታስብ። ስለዚህ እቺ ሴትዮ ብዙ ነገር ታውቃለች። ምግብ አብሳያችን ረጅም ጊዜ ነው እዛ የቆየችው። ከኔ በፊት ነው ገብታ ማውቃት። ከአንተ በፊት እዛ ነበረች። ትልቅ ሰው ነች ወይስ? በጣም ትልቅ የምትባል አይደለች። ከዚህ በፊትም ከተማ ምግብ ቤት ምናምን ስትሰራ እንደነበር ነው። ችግር የለውም። እሺ ለማንኛውም ውድ ቤተሰቦች እስኪ የተባለችውን ሰው እስከሚያመጣ ድረስ እኛ እዚህ እንቆያለን። ለማንኛውም ውድ ቤተሰቦች እኔ ከምነግራችሁ በላይ አሁንም ቢሆን በሰው ነፍስ አይቀለድም፣ በሰው ነፍስ አይሾፍም። የሰው ልጅ ጣር ላይ ያለ አይሳቅም። ግን እኔ በጣም ደስተኛ ነኝ። የእውነቴን ነው የምነግራችሁ። ከምነግራችሁ በላይ በጣም ደስተኛ ነኝ። ዲናን ለህይወቷ የሚያስፈልጋት ነገር፣ ለመተንፈሻነት የሚያስፈልጋት ነገር እጄ ላይ በመግባቱ፣ በህይወት የሚያቆያትን ነገር እጄ ላይ በመግባቱ እኔ በጣም ከምነግራችሁ በላይ እላፊ ደስተኛ ነኝ። እሷ ዓለም በእጇ እንደሆነች ነው የምታስበው። ሁሉ ነገር በእጇ እንደሆነ ነው የምታስበው። ጊዜ አሸናፊ ነኝ ነው የምትለው። ዛሬ ግን መሸነፏን ነው የምናሳያት። እዚህ ላይ እኮ ግን አሸናፊም ተሸናፊም የለም ማለት የእሷን ነገር እየኮነንክ እሷ ትሞት ማለት ተገቢ ነው ማለት ሰው ይሞት አይባልም። እንዳልኩ መድኃኒቱ ደግሞ በጣም ያስፈልጋል። ቀደም እኮ ብያለሁ፣ ሰው ይሞት አይባልም። ግን ደግሞ ለዲና ሲሆን ድብን ትበል። ምክንያቱም ክፋቷን እኔ ነኝ የማውቀው። እኔ የእውነት የምጠየቅበት ራሱ ቢሆን ልጠየቅበት፣ ይሄንን ነገር መድኃኒቱን አስቀርቼ እሷ ህይወቷ አልፎ ልጠየቅበት። ከዛ ይልቅ ከመጠየቅ እኮ አውርታችሁ ብትግባቡ የተሻለ። እሷ እኮ እኔን
ውል ስምምነት አስፈረመኝ። እኔ እሺ ብዬ ወርቁንና ሰነድ በሷ ወርቁ ልሰጠኝ እኔ የሷን ፋይሎች ሰነዶች አለሽ ልሰጣት ዲል አድርጌ ፈርሜ መልሳ ሸውዳኝ እኔ ልታስገድልኝ የነበረች ሰው ነች። ታዲያ ለእንደዚህ አይነት ሰው አዘኔታ እንዲኖረኝ ትፈልጋለህ? ንገረኝ እስኪ። በተአምር ሰላማዊ መንገድ የሚባል ነገር የማይገባት ሰው፣ በሰላማዊ መንገድ ነገሮችን መፍታት የሚባል ነገር የማይመቻት ሰው ለእንደዚች አይነት ሴት እኔ እንድራራ ትፈልጋለህ? ክፉን በክፉ ስለያዘች የሆነ ብትነቃቅ ሰማኛለህ። አስሬ ስለ ወርቁ ስለ ሽማግሌ አትበለኝ። ነገርኩ እኮ እኔ እሱም ብቻ ሳይሆን ሌላም ሰዎችን ልታጠቃ ትችላለህ። ብዙ ሰዎችን ከሞትኩ ሰርጋይ ብቀል እንደሚባል። ስለዚህ ይኸውልህ ዲና ብዙ ሰዎችን ልታጠቃ ትችላለች፣ አጥቅታለችም ከዚህ በፊት ገባህ አይደል? አሁን እሷ መኖር የምትፈልግ ከሆነ በህይወት አንድና አንድ ያላት አማራጭ ከኔ ጋር መደራደር ነው። አንተ ብትሆን ምንድን ነው የምታደርገው በሷ ቦታ? ነፍስን ማቆየት ትፈልጋለህ ወይስ አጥፍተህ መጥፋት ትፈልጋለህ? እኮ ለዛ ነው ይሄ መድኃኒት ጥያቄን እየጠየቅኩ ያለሁት አንተን ለዛ ነው። አይንም ለምን ሞታለህ? ሲጀመር እንደዛ አይነት ነገርም መስራት ነው። ስለዚህ ተደራድረህ ራስህን ለማቆየት ትሞክራለህ። እሷም ያንን ነው ማድረግ ያለበት። ገባህ? ብቻውን እሷ አደጋ ላይ እንዳለች ነው። የት ቤት ነው ያለችው? አሁን ያ አድራሻው የት ነው? ክፍለ ሀገር የሚታወቀው ክፍለ ሀገር ነች እኮ ክፍለ ሀገር ነች። ቦታውን በስትክክል አሁን ያለችበትን ቦታ ታውቃለህ? አይ አሁን ያለችበት ነው አላውቅም። አታውቀውም? ስንዱም ስለምትመጣም እሷንም እንትን ማለት ይቻላል። ስለዚህ እሷ ታውቃለች ምናልባት። በጣም ጥሩ። እስኪ ስንዱ ትምጣና እሷ ያለችበትን ቦታ በእርግጠኝነት በትክክለኛ ታውቃለች ብዬ አስባለሁ። ምክንያቱም ምግብ የምታበስለው ምን የምትለው እሷ ከሆነች ያለችበትን ቦታ በደንብ ታውቃለች። ስለዚህ እንደ ድል ሆኖ ስንዱ ቦታውን ከነገረችን ቀጥታ ሄደን ልናገኛት እንችላለን ዲናን። ካልነገረችን ደግሞ ዲና ቪዲዮን ስለምታዩ በዚህ መድኃኒት እንግዲህ ህይወትሽን አትርፊ፣ መድኃኒትሽን ከኔ ተቀበይ ማለት ፈልጋለሁ። አውራችሁን ቆዩ። ለማንኛውም ወደ ቤተሰቦች እሺ፣ እንግዲህ ወደ ቤተሰቦች ያው ስንዱ ይዘዋት መጥቷል ተብሏል። ስለዚህ እስኪ ትምጣና ከሷ ጋር በደንብ የምናወራናል ማለት ነው። በስመ አብ ልውል ደህና ነህ? ምን ነው ደህና ነህ ማለት እኮ አልገባኝም። እንዴት አንቺ ነሽ ከዲና ጋር እየሰራሽ ያለሽ? አዎ እኔ ነኝ ልውል። ምን ነው ምን አስደነገጠህ? እንዴት ነህ? ሰላም ነህ? አንተስ እንዴት ነህ? በቅርቡ ሐኪሟም አለ። ምንድን ነው የጠራኸኝ? እሺ ቁጭ በይሽ። እሺ ጮያለሁ። ሰላም ነው? ምን ተፈጠረ? ለምን ጠራኸኝ? ቆይ እስኪ አልገባኝም። ቆይ እንዴት ሎል ምን ይመሃል? የማውቅ ምን አደረናበት? እኔ አንቺን አልጠበቅኩም። ምንድን ነው ያልጠበቅከው? ከዲና ጋር አንቺ ትሆኛለሽ እየሰራሽ ያለሽ ብዬ አልጠበቅኩም። አዎ ዲና ያው እንግዲህ ካለው ችግር አኳያ ወደ እሷ ጋር ተጠግቼ እኮ ነው ያለሁት። ማለት ካለቀው ችግር ያው ታውቃለህ እንግዲህ የተለያዩ ቦታዎች እየሰራው ነበረ እስካሁን ድረስ እና ያው እንግዲህ የወላድ መሃኑኝ ያው ልጆችም እንዳልሆኑ ሁለቱም አንዱም ታገተብኝ ሊቢያ ሄዶ አንዷም ደግሞ ዲቃላ ወልዳ መጣችብኝ። እኔም በቃ አርባን ሆንኩኝ። በቃ መቅመቢስ ሆንኩኝ። አሁን እሷ ጋር አስጠግተኝ እሷ ጋር እኮ ነው ያለሁት። አታውቅም እንዴ? አሁን እኔ እንድታምነኝ ብዬ ነው ስንዱን ያመጣው።
ያለችበትን ሁኔታም ነገር በረከት እንደሚያስፈልግ በረከት ይሁን። እንዴት ነው? ምንድነው የገጠመው? ጭራሽ አንቺንም አካታሽ ነው። አንቺን ነው የቤት ሰራተኛ አድርጋ ምግብ መሳሪያው አድርጋ አንቺን ነው እያሰራች ያለችው። ሰራተኛ አላት እሷ እኮ ምንም የተቸገረችበት ነገር የለም አላት። ባለሀብት ናት። ግን እኔ ልትረዳኝ ብላ ያው አስጠጋችኝ። እኔ ደግሞ የእሷን ምግብ ያው ከምግብ አብሳዮች ጋራ ከስር ከስር የሚመቻትን የሚስማማትን ብዙ ጊዜ ታማሚ ስለሆነች ጨው ያልበዛበት አንዳንድ ምግቦቿን እየተቆጣጠርኩኝ በሰዓቱ እንድትበላ በሰዓቱ እንዲቀርብ አደርግላታለሁኝ። እና ምግብ ቤት የሚሰሩትን ሴቶች እከታተላለሁኝ። ያው እሷ ታውቃለህ ትርፍርፍ ያለ ሀብት ያላት ሴት ናት። ዘርፋ ያመጣችው ምን ዘርፋም ቢሆን ዘርፋም ባይሆን እንግዲህ እሱ የሰጣትን ያው እየሰራች እሱም ተጠቃሚ ነን። በጣም እየጠጣን ተወርቁም አሉ ቤት ውስጥ እሳቸውም እንግዲህ እየተንከባከብኩኝ ነው ያለሁት። እሳቸውንም እስኪ አንድ ጥያቄ ተንከባከባችሁ እሷ ነው። እስኪ አንድ ጥያቄ ልጠይቅሽ። እሺ ወርቁ የኔ አባት እንደሆነ አውቀሻል? እንዴት ነው ያንተ አባት የሚሆነው? እንዴት አላወቅሽም? ወርቁ ያንተ አባት አይደለም። እኔ የማውቀው እንዳልካቸው ነው። አንዳርጋቸውማ ዘመድሽ ነው። አባቴ እንደሆነ የምናውቀው እሱን ነበር እኮ እሱን ነው የማውቀው እንጂ ወርቁ አባት መሆኑን አላውቅም። አዎ እኛ የምናውቀው አንዳርጋቸው አባቴ መሆኑን፣ ዲናም ደግሞ አክስቴ መሆኗን፣ አንቺም ዘመዳችን መሆንሽን ነው የማውቀው። በቃ ጥሩ። ግን ደግሞ እውነታው አይደለም ሰላም ያልከኝ ራሱ ደንግጬ ነው ማለት ከሷ ጋር እየሰራች ነው የሚል ነገር እንደዚህ ከሷ ጋር ትሰሪያለሽ ብዬ አላሰብም። ምክንያቱም እኔ እሷ የምትሰራውን ስራ እኔ በደንብ ስለማውቅ መቼም እርግጠኛ ነኝ ከወንጀሎቿ ጋር ተባባሪ አልሆንሽም። ምግብ ላይ ብቻ ነው ስራ የምትሰራው። ምግብ ላይ ነው የምሰራው። የመጡትን እንግዶች እንከባከባለሁ። የመጡትን እንግዶች እንትን እላለሁ፣ ቡና አፈላለሁ፣ ምን እላለሁ። አንዳንድ ነገሮችን በጎደለ ይሄን ብዬ ከእሷ ኢንፎርሜሽን እቀያየራለሁ። አቶ ወርቁን ግን አወቅሽው? እዛ ስታዩ አዎ አወቅሽው? ሞቷል ተብሎ ክፍለ ሀገር ለተቀብሮ ነበር አይደል? አላውቅም። ኦኬ ለነገሩ አንቺ ያልነበርሽም ከቀድመሽ ነበር ከተማውን ተለሽጣሽው። ግን ምናልባት ትሰሚያለሽ ብዬ አስቤ ነበር። ግን ወርቁን እዛ ስታዩ ታዲያ አውቄዋለሁ ብለሽኛል። እንዴት እዛ ሊቀመጥ ቻለ? ከእሷ ጋር ምን አገናኘው ብለሽ አላሰብሽም? ያው አቶ ወርቁ እዛ አገኘሁት። ያው ብዙ ጊዜ ያው አንዳንድ ነገሮች እናወራለን ከአቶ ወርቁ ጋራ። ማለት ከወርቁ ጋር ታወሪያለሽ? ወርቁ አስታውሶሻል? አውቆሻል? አላወቀኝም። የሚያወቁት እንጂ እሱ አላወቀኝም። የሚያውቀውንስ ነገር አለ? የሚያወራሽ ነገር አለ? ነገሮችን ብዙም አላስታውስም። እኔ አንዳንድ ጨዋታዎችን እንጫወታለን ብለን፣ ግን ወርቁን እየተንከባከበችው ነው ቤት ውስጥ ያለው እሷ ጋር ማለት ነው። እየተንከባከበችው ነው? አዎ እሷ ጋር እሷም ትንከባከበዋለች። እኔም ደግሞ በቃ ወርቁን ያው ምግብን ምን ዘጋጅ የተሻለ ነገሮችን አቀርብለታለሁ። አቶ ወርቁንና ዲና ምን አገናኝቷቸው ነው አንድ ላይ ሊሆኑ ይችላል? እንግዲህ አቶ ወርቁ ጋር አብሮ ይኖራሉ። እሷ እየተንከባከበች ነው እንጂ እሷ በሰላም ያው ቤት ውስጥ እኮ ምን አገናኝቷቸው ነው እኮ እያልኩሽ ያሉት። እየጦረችኝ ነው ያለኝ እሱ። እየጦረችኝ ነው? አዎ ወርቁን ያለሽ? አዎ እየጦረችኝ። የተባረከች ሰው እቺ መልካም ሰው ናት ለኛል። አንዳንዴ እንደዚህ ቁጭ ስንል መልካም ሴት ናት። እየጦረችኝ ነው፣ እየተንከባከበችኝ ነው። ከዛ የእሷን በቃ ጥሩ አመለካከት ስላላት እኔም ደግሞ ለአቶ ወርቁ የተሻለ ነገሮችን አቀርባለሁ ማለት ነው። መልካም ነገሯን ነው የሚያወሩት። እስኪ ማለት ወርቁ ስለ ሀገር ቤት ወይ ደግሞ ስለ ቤተሰቦቹ ምናምን የሚያስታውሰው የሚያወራሽ ነገር ነው አለ? ያው አንዳንድ ነገር ስናወራ የሚፈልጉኝ ሰዎች አሉ ክፍለ ሀገር ምናምን ይለኛል። ያው አዲሽኖቹ ውስጡ አለ እና እዛው ተቀምጦ መኖር ነው የሚፈልገው። ስለ ክፍለ ሀገር ምናምን ሲነሳበት ተይ ስለ እሷ አታንሽብኝ ይለኛል። የሚገሉኝ ሰዎች አሉ ይለኛል ሁልጊዜ ማለት ነው። አቶ ወርቁ ምን ሆነ ነው ስለው በቃ ህልምም ቅዠትም ያደርገዋል። ሁሌ ስለሱ ሁሌ ነው የሚያወራው እና ስጋት ላይ ነው ያለው እና እሷ ጋር ተጠግቶ ነው ያለው። ይሁን እንግዲህ ለማንኛውም ይኸውልሽ አንድ ነገር እንድታቂ እፈልጋለሁ ስንዱ።
ወርቁን እየተንከባከበችው ሳይሆን ወርቁን አግታው ነው ያለችው። ያውም ለ30 ምናምን ዓመት በሷ ቁጥጥር ስር ነው ያለው። እኔ ተወልጄ እስከማድግ እዚህ ደረጃ እስከምደርስ ድረስ ወርቁ በሷ ቁጥጥር ስር ነው ያለው። ሌላው ደግሞ ያው ሀገሩ ላይ የነበረው ነገር ታውቂያለሽ። ሴምራዎች ታውቂያቸዋለሽ መቼም የእነ ወርቁ ጎሳ ሀገሪቷን ከተማዋን የሚቆረቆሩት እነሱ ናቸው። ከዛ በኋላ ማህበረሰቡ እየመጣ እዛ ከተማ ላይ መኖር ጀመረ ምናምን ነገር ብዙዎች እናንተ ቤተሰቦች እዛ አካባቢ ላይ እንትን ማለት ጀመሩ ነው ነገር አይደል? ያ ነው እንደዛ ነው ከተማ የሰፋቸው በሰዓቱ በፊት ላይ በነበረው ነገር። ከዛ ባሻገር ደግሞ ሴምራዎች የራሳቸው የሆነ ህግና ስርዓት አላቸው፣ የራሳቸው ባህል አላቸው፣ የራሳቸው አመለካከትም አላቸው። ከዛ ባሻገር ደግሞ የተቀበረ ሀብት አላቸው። መሬታቸው ላይ የታወቀ ነው። ከተማው የሚያውቀው ነገር ነው አይደለ? ኢቭን ከማህበረሰቡ ራሱ የተወሰነ የተገለሉ ነበሩ። እድሜ ለወርቁ ነው እነሱን ወደ ማህበረሰቡ እየቀላቀላቸው አይደለ? እንግዲህ አውስ እንድታቂው የምፈልገው በተጨማሪ እሷ ይህንን የነሱ መሬት ላይ የተቀበረውን ሀብት ሙሉ ንብረት መውረስ ትፈልጋለች። አልገባኝም። አቶ ወርቁ የታገተበትን፣ ሁለተኛ ደግሞ የተቀበረ ሀብት የምትላቸው ነገሮች ለእኔ ግልጽ አይደሉም። በዚህ መልኩ ከአቶ ወርቁ ጋር ከእሷም ጋራ አውርተን አናውቅም። ወርቁ ብዙ የማያውቃቸው ነገሮች የማያስታውሳቸው ነገሮች አሉ። ምክንያቱም በመርፌ ስለሆነ እንግዲህ ሐኪሞቻችን እነዚሁ በመርፌ ሰውየውን እያደነዘዙ ስለሆነ እየተንከባከበው ሳይሆን ሐኪሙ እየተንከባከበው ሳይሆን ጭራሽ እያደነዘዘው ነው። ዘንበል ጥሩ ነገር ሲሰሩ ነው። እሷ ቤተሰብ ነው ሁሉን ቀርባ ያለችው። እነ ሲስተር ገነት ጠቅላላ አይደለ እንዴ ነማል ምናምን አይደሉ የተንከባከቧት። አንተ ደግሞ ቤት ድረስ እየመጣ እንኳን አይደለም እሷን ቀርቶ ሌሎችንም ሰዎች እየረዳ ነው አይደለ እንዴ? እንደዛ ነው እያደረገ እሱ ነው የምናውቀው። እንግዲህ እሱ አንቺ መልካም ምናልባት ይልሽ አንቺ መልካሙን ሊሆን ይችላል የምታየው ምናልባት። ነገር ግን እሷ እያደረገች ያለችው ያንን ሳይሆን ሰውየው በሆነ አይነት መንገድ ቦታውን እንዲነግራቸው፣ ምክንያቱም ሚስጥራዊ ቦታ ስለሆነ የተቀበረው ሀብት ያለው በሆነ አይነት መንገድ እንዲያወጣ ጥረት እያደረጉ ነው ያሉት። ግን ቢሞት ህይወቱን ይሰጣል እንጂ ይህንን መረጃ አሳልፎ መስጠት አይፈልግም። ምክንያቱም ይሄ በባህላቸውም በስርዓታቸውም በህጋቸውም ትልቅ በህይወታቸው ላይ እንዲወስኑ የሚያደርጋቸው ሚስጥር ነው። ሌላው በደንብ እንድታቂ የምፈልገው እኔ የዲና የወንድም ልጅ ወይ ደግሞ የዘመድሽ ያንዳርጋቸው ልጅ ሳልሆን ትክክለኛው አባቴ ራሱ ወርቁ ነው እንደነገርኩሽ። እኔም አላውቅም ነበር። እኔም ማውቀው ነገር አልነበረም። ሰሞኑን ነው ነገር ያወቁት። ማን ነገረህ? ያው ኦልሬዲ ሁሉ ነገር የታወቀ ነው። የሚገርምሽ ነገር አንዳርጋቸው በሊሞት ሲል ራሱ እህት ወንድሞቹን ሰብሰብ አድርጎ እነ ዲናን ያንን ነገር እንግዲህ አሳውቋቸው ነበር። ልጁ እንዳልሆንኩኝ የወርቁ ልጅ እንደሆንኩኝ ነግሯቸው ነበር። ያ ደግሞ ይበልጥ እኔ ላይ ጥላቻ እንዲያድርባት አድርጓታል ዲናን ማለት ታውቂያለሽ መቼም አንዳርጋቸው እነሱን ቤተሰቡን እንዴት አድርጎ ሲያስተዳድር እንደነበረ የአባታቸውን እንጨት ቤት እንዴት አድርጎ እየሰራበት እንደነበረ ሀብታቸውን እንዴት እንዳፈሩ ምናምን ከዛ ንብረት እንኳን ጥያቄ እንዳናነሳ እኔን ተኛ እኔ እንኳን እኔን የአንዳርጋቸው ልጅ እንዳልሆንኩ አውቀዋል። በዛ ምክንያት እኔን ሊያባሩ ይችላሉ። ነገር ግን ታናናሽ እህቴና ወንድሞቼን ውርስ እንኳን እንዳይጠይቁ አይናቸውን ለአፈር እስኪሉ ድረስ እንዲጠሏቸው ነው ያደረጉትና ከአካባቢው ያራቁን። ገባሽ አይደል? ስለዚህ እነዚህ ሰዎች በጣም እኔ ከምነግርሽ በላይ እንጃ። እኔ በፊት አንዳርጋቸው በህይወት እያለ የምወዳቸውን ያክል አክስትና አጎቶችን አሁን ላይ እሳትና ጭድ ሆነናል። ሲቀጥል አሁን ከወርቁ ማግኘት የምትፈልገውን ሀብት ንብረት፣ እነዛን ወርቆች የተደበቁትን ሀብቶች መውሰድ የምችለው ሙሉ በሙሉ የነወርቁ ጎሳ ሴምራዎች መሞት ሲችሉ ነው። ሁሉም ሲያልቁ ነው። ያንን ደግሞ በተደጋጋሚ ጊዜ እያመጣች ስታስገድላቸው ነበር። እያመጣች የሴምራ አባላቶችን ለአሞቴዎች ስትሸጥና አሞቴዎች ሲገድሏቸው ነበር። አሁንም ይኸውልሽ አንድ ነገር ልንገርሽ፣ ዲና እኔንም ማስገደል ትፈልጋለች። ይኸውልሽ ስሚኝ፣ ማስገደል ትፈልጋለች ብቻ ሳይሆን ሞክራለች። እኔ በእግዚአብሔር ተአምር ነው መድኃኒት ሰታኝ። ይኸውልሽ አሁን ቅርብ ጊዜ መድኃኒት ሰታኝ
በምወደው ምግብ ውስጥ አድርጋ መድኃኒት ሰጠኝ። በፈጣሪ ኃይል ነው ይዳንኩት። የሴጣን ጆሮ ይስማራ ስማስከርስ ስንዱ የምሬን ነው የምነግርሽ። እኔ ምን ነገር ነው ያላቀም እኔ አዲስ ታሪክ ነው የምትነግረው። እያንዳንዱን ነገር እኔ የሆንኩትን ነገር አስፈላጊ ከሆነ እኔ እንደዚህ እንደማወራሻውን ቪዲዮ እየተቀረጸ ነው አይደል? ማወራሽ እያንዳንዱ የሆነው ነገር እኔ ጋር በቪዲዮ ማስረጃዎች አሉ። ይሄ ሁላ ነገር የምታደርገው ለምንድን ነው? እሷ አንድ የሴምራ አባል ስለሆንኩ እኔም መወገድ አለብኝ። ኧረ ተው እባክህ፣ በሱ ልክ አይደለም እሷ የምታስበው። ተው ግድ የለህም። ምን አታማውን እሷ እኮ ደህና የተሻለ ህይወት ይቆር። በነገራችን ላይ ደህና የተሻለ ህይወት ያገኘው እኛ ስለሆንኩ ቤተሰቦቻችን ደህና ሀብት ላይ ያሉ ሰዎች ናቸው። እኔ ነኝ መናውኝ የቀረሁት። እንግዲህ እሷ ጥገኛ ስለሆንኩ አላውቅም። እሷ ደህና ህይወት ነው የምትኖረው። ትርፍ በቃ ብታይ አልኩህ፣ እዛ የምግብ እንትኑ ራሱ ትርፍርፍ ብሎ ቤቱ ራሱ ማንም የመጣ የሄደ ሰው እየበላ ስንት ሰው እኮ መሰለህ የምታስተዳድረው። አዎ በዚህ ልክ ነው እንትን አላትም። እዛ ጋር ያለው ነገርና እውነታው አንድ አይደለም። ነገር እኔም አሁን እሱ ጥሩ ላይ አይደለችም። አሁን እኮ ጥሩ ላይ አይደለችም። ታውቃለህ ግን አንተ መድኃኒቱ ተገኝቶ እያለ እንግዲህ እሱን አሁን ማታ ላይ ልቀበላችሁ እያለ ምን መድኃኒቱን መድኃኒቱ ከውጭ ገብቷል። እኔ ደግሞ ሂጅ ተቀብያለሁ መድኃኒት። ስለዚህ ታዲያ ወስደን እንሰጣታለን በታምር አላደረገውም። ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚስ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብለውት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት አሁን ያለችበት ደረጃ እኮ በጣም በመሞትና በመዳን መሀል ላይ አይመለከተኝም። እኔ አይመለከተኝም። ስንዱ ተው እንጂ ሰውማ እንደው አይደለም በሰው በራሱ ቤተሰብ በራሱ ዘር ቀርቶ ሰው በማንም አይጨክንም። በማንም ህይወት በማንም አይጨክንም። ተው ልጄ፣ ብዙ ነገሮች አሉ፣ ብዙ ሚስጥሮች አሉ እኮ። ምን ሲሆን አክስት ካደለችም በመነጋገር አይደለችም። አንተ ደግሞ ወጣት ነህ፣ ብዙ ነገር ታውቃለህ። የዘመኑ ወጣት እኮ በጠረጴዛ ዙሪያ ነው የሚደራደረው። ይሄን ማሰብ የለብህም። ይሄን ካሰብክማ አሁን በምታወራልኝ ታሪክ እሷን መሆን ነው በእውነት ነው የምነግርህ። ስለዚህ ከአሁን እሷ ማለት ሲከፋን ገብተን የምንጎርስባት፣ ሲከፋን የሆነ ነገር ስንሆን ሚስጥራችን የምናካፍል፣ እውነቴን ነው። እኔ እናቴ ናት ልነግርህ የምፈልገው ነገር። ለአንተም ደግሞ አክስት ማለት እናት ማለት ናት። ስለዚህ አሁን መድኃኒቷን እኮ በስንት ወር መሰለህ ተጠብቆ የመጣው አይደለም። ስሚኝ ሲጀምር ብትችል አንቺ ነሽ አሁን እናቴ ናት እያልሻለሽ። እሷ ነበረች አንቺን እናቴ ነሽ ብላ ቁጭ አድርጋ ልጦረሽ የሚገባ የነበረው። ዘመዷ ብትሆኝም እዛ ጋር ማርቤት ለማርቤት ከምታርመሰምስሽ እንደምበልጫ ታውቃለች። ልጆች እንዳሉሽ ታውቃለች። ህይወትሽ በተለያየ አጋጣሚ እንደተበላሽ ታውቃለች። ቁጭ አድርጋ እንደ ዘመድ ልጦርሽ ሲገባ እኮ በቃ ቁጭ አድርጋ ሲጀምር እናቴ ነች እንዳትዪ ስላበላች ስላጠጣችሽና ስላስጠጋችሽ እናቴ ነች ብለሽ እንዳታወሪላት። ተው ልጄ ተው፣ በሱ ልክ አይደለም። በቃ በሱ ልክ አይደለም። አንተ ወጣት ነህ። በሱ ልክ አይደለም፣ መሆን የለበትም። አሁን ይሄ መድኃኒት ኮሉ ካልወሰደች አንተ እጅ መሆኑን የመቻወቅኩኝ ይኸውልሽ፣ ማታ ነው የተቀበልነው። ትናንትና ነው የተቀበልነው። ማታ መከራ መሰለህ። አይመለከተኝም። በስንት መከራ እና ምን አሁን ደግሞ በድጋሚ እንኳን ለማስመጣት የ2 ወር ጊዜ እንኳን ጠብቀህ ነው። እኔ እሷ አሁን በባለፈው መጥተው ነበረ ሐኪሞችና አዩት፣ ኦክሲጅን ምናምን ሰጣጧትና ምግብም በእንትን በግሉኮስ ነው የምትወስደው። መጨረሻ እንትን ላይ ነው ያለችው። ጥሩ ነው። ስለዚህ ከአሁን እንደዚህ አይነት ሁኔታ ላይ ካለች ጥሩ ነው አይባልም። እንደሱ ተው አይባልም። ተው ልጄ
ተው ገና አንተ ገና ምኑን አየኸውና? ብዙ ነገር አየሁ። ኧረ ገና ነህ። በሷ የመጣ በተለይ ብዙ ነገር አየሁ። ታዳጊ ትውልድ ገና እንዴ ገና ነህ አይባልም። ያንተ ዕጣ ፋንታ ያንተ መክሊት ምን እንደሆነ ምን ታውቀዋለህና? ይኸውልሽ ስንዱ አሁን እንደዚህ እንድሞግችኝ አይደለም የመጣሽው። እኔ እንደውም አንቺ መሆንሽን ሳይ በጣም ገርሞኛል። እየነገርኩሽ ነው። ይህንን ዜና መስማቴ ለእኔ በጣም ደስተኛ ነኝ። ያለችበትን ሁኔታ ስትነግሪኝ እኔ በጣም ደስተኛ ነኝ። አንድ ነገር ይኸውልህ የዘራችውን ያጨደችው የሰው ልጅ የአፉን ፍሬ ገባር ይበላል። እሷም ያንን አይደል እኔ ለዚህ ሴትዮ ምራራበት አንጀት የለኝም። በርካታ ወንጀለኞች አሳድጃለሁ። ከብዙ ወንጀለኞች ጋር ሰጣ ገባ ውስጥ ገብቻለሁ። ብዙ ወንጀለኞች እኔን ስቃይን አብልተውኛል፣ አስረውኛል፣ ደብድበውኛል፣ አንገላተውኛል፣ አስረበውኛል፣ አስጠምተውኛል፣ ብርድ ላይ አስተኝተውኛል። ብዙ መከራ ደርሶብኛል በዚህ ስራዎች ብዙ ግን ደግሞ በዲና የመጣብኝ ነገር በዲና የሆነብኝ ነገር ግን በማንም አልሆነብኝ። ዲና እንደ ቤተሰብ ይኸውልሽ፣ አንቺ ምናልባት ተራርቀናል፣ ረጅም ጊዜያችን ነው። በምንም ታምር እንዴትም እኔ ያለሁበትን ሁኔታ ታውቂም። ይኸውልሽ ስሚኝ ስንዱ እንድታስረጁ ነው። ለምን ብዙ ዓመታችን ስለሆነ ከሱ ጋር በቃ እሱ ስንዱ ይኸውልሽ ስሚኝ፣ እኔን ስሚኝ እኔን ስሚኝ። እኔ አሁን ያለሁበትን ሁኔታ ልንገርሽ። እኔ በአሁን ሰዓት ላይ መርማሪ ነኝ፣ መርማሪ ጋዜጠኛ ነኝ። ከጎኔ የምታያቸው ሰዎች በጠቅላላ ደግሞ የህግ አካላት ቤተሰቡ ወንጀለኛ ከሆነ ዝም ይባላል። ህግ አለ። ህግ ቤተሰብና ምናምን ይላል እንዴ? ቢሆንም አያስጨክንም። በደንብ ያስጨክናል እንጂ መድኃኒትን ያህል ነገር ይዞ ትሙት ይባላል እንዴ? ልጄ ኧረ አይባልም። በቃ የምትደራደሩ ከሆነ ሌላ ነገር። እኔ እኮ ነገር ክልሻለሁ። ከአንድም ሁለት የሶስት እኔን ለማስገደል ሙከራ አድርጋለች። አሁን ይኸውልህ መድኃኒቱን ስጣትና እሷም ትትረፍና ያለውን ነገር ቁጭ ብላችሁ ተነጋግራችሁ ተደራድራችሁ በሀሳብ ተግባብታችሁ የሚሆነውን ነገር ነው እንጂ ማድረግ ያለብን ሰው በሰው ህይወት አንተ ገና ብዙ የሚጠብቅህ ልጅ በዚህ በአንድ ሰው ህይወት ልትፈርድ እግዚአብሔርም አይወደውም። ስንዱ ስሚኝ፣ በእውነት ነው የምልህ። ስሚኝ እስኪ አሁን ደግሞ እኔን ስሚኝ። የትኛውም ሃይማኖት ሲጀምር በሰው ነፍስ ተደራደሩ የሚል ወይ ደግሞ የሰው ነፍስ ይጥፋ የሚል ሃይማኖት የለም። ገባሽ አይደል? ስለዚህ አንድ ነገር ስነግርሽ ይቺ ሴትዮ ህይወቷን ማስቀጠል የምትፈልግ ከሆነ ራሷን በህይወት ማቆየት የምትፈልግ ከሆነ ከኔ ጋር መደራደር ይኖርባታል። አንደኛ ወርቁን አሳልፋ ለኔ በመስጠት ገባሽ አይደል? አባቴም አንደኛ ማግኘት ፈልጋለሁ። ሁለተኛ ደግሞ ራሷን ለህግ አሳልፋ መስጠት አለባት። ለወንጀሎቿ መጠየቅ አለባት። ከዛ ውጪ ግን ይኸውልሽ ስንዱ ዝም በል። ከዛ ውጪ ግን መድኃኒቱን ብሰጣት እቺ ሴትዮ በመድኃኒቱ መልሳ ስታገግም ስትድን ወንጀሏን ትቀጥላለች እንጂ ራሷን ለህግ አሳልፋ እንደማትሰጥ አውቃለሁ። ተረዳሽኝ? ስለዚህ እኔም ስራዬን ነው በአግባቡ የምሰራው። ትልቅ ውሳኔ ልትወስድ እንደምችል አውቃለሁ። ወርቁን ልገለው እንደምችል አውቃለሁ። ይሄን መድኃኒት እኔ ስለወሰድኩበት የእውነቴን ነው የምነግርሽ። አንቺ እየተንከባከበችው ነው ያለሽ አይደል? ያው ወርቁን ልገለው ትችላለች። አችንም በዚህ መድኃኒት ይመጣ ወርቁን ብቻ አይደለም ሌላ ሰውም ትገላለች። እኔ እኮ እያልኩ ነው። ወንጀለኛ ነች አይደለች? ወንጀል ነው የምትሰራው አይደለም? ስራዋ በጠቅላላ ልትሆን ትችላለች አይደለም? በደንብ ታውቀዋለህ የምትሰራውን ስራ አንተ። እሺ ወንጀለኛ ነው። ሰማሽ አይደል? ስለዚህ ምንም ነገር እንዳትሞግችኝ። እኔ አንቺን ማስቀየም አልፈልግም። በጣም ነው ማከብርሽ፣ ከበፊትም በጣም ነው ማከብርሽ። የምወደው በቃ እኔ እስከማውቀው ድረስ ባይወልደኝም እንግዲህ ማውቀው እንደወለደኝ እንዳሳደገኝ ነው። የአንዳርጋቸው ዘመድ ነሽ። ታዩ የአንዳርጋቸው ዘመድ ነሽ። በዛም ትልቅ ሪስፔክት አለኝ፣ ትልቅ ክብር አለኝ ላንቺ ከበፊትም ጀምሮ። አሁንም ላክብርሽ እፈልጋለሁ። ላስቀየምሽ አልፈልግም። አይሆንም። ይኸውልሽ ልንቀያየም ከጊዜያት በኋላ ነገርኩሽ እኮ እኔ ይህንን መድኃኒት ሰጥቻት ድጋሚ ይህን መድኃኒት ሰጥቻት ስንዱ ድጋሚ የሰው ልጅ ነፍስ እንድታጠፋ አልፈቅድላትም። ድና የሰው ልጅ ነፍስ ላይ እንድትቀልድ አልፈልግም።
ወይ ፈተና ነው ልጅ ግዴለ። ስለዚህ መልእክት የኔ ያለችበት አሁን ያለችበትን ቦታ ታውቂዋለሽ? እኔ ልክ አሁን የመጣሁት ያቺ ባለፈው ያቺ ከንቱ ልጄ አሁንም ድጋሚ ወለደች ተብሎ እሷን ልጠይቅ ነው የመጣሁት። ማለት ሁለተኛ ልጅ ወለደች። ይኸውልህ እንግዲህ በችግር ላይ ችግር ማለት ነው። ማለት አላገባችም ያልሽ ነው? አላገባችም፣ ዲቃላ ነው። አሁንም ዲቃላ ወለደች። የእናት ሆድ ሆነብኝና እዛ ሰማሁኝ። እንዴት ላድርግ ልጄ? እንደገና እስቲ ደግሞ አይኗን እንኳን ልያት ብዬ እናት ሆድ ሆነ። እንቅልፍም አልወስደኛል፣ ተረበሽኩኝ። እስቲ ስንት ነው ምኑ ላይስ ነው ያለችው? እስቲ አይቻት ልመለስ ብዬ ነው የመጣሁት አሁን በአጋጣሚ። እና ስመለስ ደግሞ ያው እዛ አካባቢ ያሉ እዛ በፊት የሚተገለገሉ ማህበረሰቡ እዛ ጋር መቼም በጸባይም ሆነ አሁንም ደግሞ ደካማም ስለሆንኩኝ እድሜም ትንሽ ስለሄደ አንዳንድ ቦታዎችን በረንብ በቃ ለይቼ አላውቅም። አሁንም እናንተው ትመልሱኝ ካልሆነ በስተቀር አላውቅም። ከ3 ቀን ከ4 ቀን በኋላ እመለሳለሁ። ወደዛው መመለስ አይቀርምና እሷም ያው ሰው ትልክልኛለች ነይ እያለችኝ ነው። እና ያለችበት ነገር አሁን በጣም ከባድ ውስጥ ናት ያለችው እና ሰው ስለምትልክልኝ እኔም ከመናኸሪያ ሰዎች ተቀብለው ነው የሚወስዱኝ እንጂ። ስለዚህ ትሄጃለሽ ማለት ነው? አዎ መሄዴ አይቀርም። መልካም። ይኸውልሽ አንድ ነገር አሁን ስትሄጂ መድኃኒቱ እኔ እጅ እንደገባ ያው ኦልሬዲ ቪዲዮ የምታይ ከሆነ ቪዲዮ ታያለሽ፣ ካልሆነ ደግሞ በመልእክቱን ታደርሽልኛለሽ። መደራደር የምትፈልግ ከሆነ እኔን ፈቃደኝነቷን ትንገረኝ። መልእክት ተላክ፣ ሌላ ጊዜ እንደምትልከው መልእክት እመጣለሁ። መጥቼ አገኛታለሁ፣ እንደራደራለን። አይ መደራደር አልፈልግም የምትል ከሆነ ግን በህይወቷ ላይ ወስናለች። አሁን እኮ የመደራደሩ ጉዳይ እኮ ትደራደራለች፣ ግን በህይወት ስትቆም እኮ ነው አይደል? ነገርኩሽ እኮ እኔ ራሴ እዛ እመጣለሁ አልኩሽ። ስንዱ አንቺ ስትሄጂ ይህንን መልእክቴን አስተላልፍኝ። በነገራችን ላይ ስልክሽን ይይዛለሁ፣ ቁጥርሽን ይይዛለሁ፣ እንደዋወራለን፣ እደውልልሻለሁ። አሁንም ልጅሽን ሄጄ አያታለሁ፣ ልጅሽን መጠየቅ እፈልጋለሁ። ከዛ ውጪ እዛ ስትሄጂ መድኃኒቱ በእጄ እንዳለና ራሷን ህይወቷን ነፍሷን ማቆየት የምትፈልግ ከሆነ እንደራደር ብሎሻል። ይህንን ብቻ ነው የምትይልኝ። ፈቃደኛ ከሆነች መልሱን ትነግሪኛለሽ። እኔ እዛው ድረስ እመጣለሁ። እንደው እንዴት ነው የሚሆነው ታዲያ? እንደው አንተ እንዴት ከዚህ በኋላ ምለፋበት በቃ ነግሬዋለሁ ነኝ። በቃ ከዚህ በላይ እንትን ማለት ሰጣ ገቦስ መግባት አይለብኝም። ከዚህ በኋላ እኔ ምለፋበት ውጣ ውረድ ወደ ላይ ወደ ታች ምልበት ዲናን ለማግኘት ምሯሯጠበት ምናምን ሁኔታ የለም። እራሷ ታገኘኝ። ከዚህ በኋላ እራሷ ፈልጋ ትጥረኝ። እኛ ሩጫችንን እዚህ ጋር ጨርሰናል። በጣም አስለፍታናለች፣ በጣም አንከራታናለች። እኔ ተመልካች፣ አንዳንድ ተመልካች ልትናደዱብኝ ልትቆጡ የምትችሉ ሰዎች አላችሁ። የእውነቴን ነው። እንዴት በዚህ ልክ ትሆናለህ ልትሉ ይችላላችሁ። ግን ዋጋዋን ያገኘችው የእጇን ያገኘችው። ስለዚህ ሰው የዘራውን ነው የሚያጭደው። ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ለብዙ ሰው እንዲደርስ ላይክ እና ሼር እያደረጋችሁ እንድትልኩልኝ ፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።